አረ በስመ አብ እኔ ብዙ አገልጋዮችን ማይቻለሁ ብዙ ቤተክርስቲያን እንዳልኩ ሄጃለሁ አገልጋይ ነን ብሎ የሚጫወቱ ዝም ብሎ ሱፍ ለብሰው ብቻ ይሁድ እኔ ብዙ ሰዎችን በቃ በዚህ ጭሜ ብዙ ሰዎችን አይቻለሁ እነዚህ እናንተ ጴንጤዎች ምናምን ይሉኛልና አረ ይሄ ነገር ማይሆን ነገር አታውሪ ምናምን ነው የሚሉትና በክርስቶስ ማን ነኝ ክርስቶስ ለኔ ምንድነው ለምንድነው ክርስቶስ ወደ ራሱ የጠራኝ በቃ አላማዬ በዚህ ምድር ላይ እግዚአብሔር የፈጠረን ለምንድነው ምናምን የምለው ምንም አላውቅም ኖርማል ነው በቃ በማውንት ዛይን ቆይታዬ ያው ምስክር ነኝ ውድ ቮይስ ኦፍ ጋድ ቲቪ ተመልካቾችና ቤተሰቦቻችን ዛሬ ደግሞ ለየት ባለ ምስክርነት ተመልሰናል ቸርች ሄዳለሁ ወደ ቤት ገባለሁ ምንም ቸርች በመላው መጽሐፍ ቅዱስን ይዤ እመጣለሁ በቃ ማለት መጽሐፍ ቅዱስን ይዤ ስመጣ ራሱ ሳይከፈት የሚገባበት ጊዜ አለ እንዚም ብሎ አንድ ጥቅስ ያናገሩና ጥቅሱን ሳይማሩ ወደ ትንቢት ስለሚገባ መጽሐፍ ቅዱስን ሳልከፍተው ይዤ መጥቼ ይዤ መመለስበት ጊዜ ጭራሽ በቃ ይቆጨኛል ያ ጊዜ ማለት ሳታውቀው የሆነ ማድረግ ያለብኝ ነገር ሳላደርግ ዝም ብሎ በሰው መመራት የሆነ ትንቢትን ብቻ ሰምተህ መግባት ከዛ ስለሰው ከዛ በቃ ጨፍሮ መግባት ማለት በዚህ ባለንበት ዘመን ቤተክርስቲያን የክርስቶስን መልክ የምታሳይና ክርስቶስን የምትገልጥ ሳይሆን ብዙዎች የራሳቸውን ሐሳብና አጀንዳ እንዲሁም ትውልድን ከዚህ ዓለም ገዢ ክፉ ሐሳብና ወጥመድ ከማዳንና ከማስመለጥ ይልቅ ለአጀንዳቸው ማስፈጸሚያ የሚሆኑ ትምህርቶችና ልምምዶችን በማድረግ ቤተክርስቲያንን ከምን ጊዜም በላይ ለከፋ ፈተና እንድትዳረግ አድርጓታል። አሁን የሚደረጉ ነገሮች እኔ ምን ልበል ሄደን እንደውም አስታውሳለሁና ምን በላ አልበላንም እራት አልበላንምና ቴሌ ስር ነው ያደርነው ለብሰው ራሳ አተን ከሳራ ነው ልክ ሚዲያ ላይ ያዩትን ማንኛውም ሰው እንዲህ ሲሆን ምናምን በውሸት ምስክርነት አይቼ እንደዛ መሸወደ በጣም ይቆጨኛል በጣም ዋጋ መክፈል በሌለብኝ ነገር ነው ዋጋ የከፈልኩት በክርስቶስ ማን እንደሆንኩ ስለማላቅ በልጅ ክርስቶስ ያለን የልጅነት ስልጣን ስለማላቅ ነው እንደዛ የተመራሁት እግዚአብሔር በዘመን መካከል ለትውልዱና ለመንግስቱ የጨከኑና የቆረጡትን በብዙ ፈተና ውስጥ ለተጠሩበትና ለሰሙት ድምጽ ብቻ የሚታዘዙትን ለክብሩ መጠቀሚያ ዕቃ አድርጎ ያስነሳቸው ዛሬም በዘመናችን አሉ። እግዚአብሔር አምላክ ለምድራችን እንዲሁም ለትውልድ መፍትሄና እረፍት አድርጎ ያስነሳልን የእግዚአብሔር ሰው ሐዋርያ ይድነቃቸው ሽመልስ የእግዚአብሔርን መንግስት በጽድቅና እግዚአብሔርን በመፍራት በኑሮ በፍቅርና መልካም በሆኑ ፍሬዎችን በማፍራት በአሁን ጊዜ ለቤተ ክርስቲያንና ለመጪው ትውልድ ፈተና ከሆኑ በቅባት ስም ሕዝብን በማታለልና በጸጋ ስም ብዙዎቹን በማጭበርበር መጨረሻቸውም ጥፋት ሆዳቸውም አምላካቸው ከሆኑት ከእነዚህ ጋር ከመተባበር ይልቅ ቤተ ክርስቲያን ከተመሰረተችበት አንስቶ ለ9 ተከታታይ ዓመታት ለሕዝቡ ከነጣቂ ተኩላዎች እንዲጠበቁና ወደ እውነተኛና ንጹህ ወንጌል እንዲመለሱ በብዙ ፈተናና በብዙ ጽናት በማገልገል ትውልዱንና ቤተክርስቲያንን በጽናትና በኃይል እያገለገለ ይገኛል። እነሱም ሲያዩ ነው በቃ እኔ ቤተክርስቲያን በመላስ ዝም ብሎ ድንጋይ ስሜ ሲል ስል ማለት ሰግጄ መምጣት እንጂ ስለ ኦርቶዶክስ ሁለት ቢላ የሚበላ ቤተሰብ ነው ያረክሽኝ በሚለው በጣም ተመትቼ ሰውነቴ ራሱ ቆስሎ ነበርና ያኔ የነበረውን ነገር መንፈስ ቅዱስ በውስጤ ገብቷል። ግን እንዴት መኖር እንዳለብኝ ምንም ያውቀው ነገር የለም። ኖርማሊ ነው የሚመላለስበት ቤተክርስቲያን ራሱ ምንም ሲለ እግዚአብሔር ቃል ስላስተማረኝ ኖርማሊ መጀመሪያ የኖርኩ አይደለም። በዛሬም በማውንት ዛይን ቆይታዊ ፕሮግራማችን የዚህ አገልግሎት ፍሬ የሆኑትን ለቃለ መጠየቃችን ስቱዲዮ ድረስ በመጋበዝ በቤተ ክርስቲያን እንዲሁም በሐዋርያ ይድነቃቸው አገልግሎትና ሕይወት የተማሩትን የተጠቀሙትንና እግዚአብሔር ያደረገላቸውን እንዲህ ይተርኩልናል። እስከ መጨረሻው እንድትከታተሉ ግብዣችን ነው። መልካም ቆይታ። በማውንት ዛይን ቆይታዬ ሕያው ምስክር ነኝ። ስሜ በላይነሽ አሸኔ ይባላለሁ። የመጣሁት ከዚህ ከዝዋይ ነው። እኔ ወደዚህ ቤተክርስቲያን የመጣሁት 2014 ነው። 2014 መጀመሪያ አካባቢ ነው የመጣሁት። እዚህ ቤተክርስቲያን የሚገለገሉ ቅዱሳን ነበሩና በእነሱ በኩል ነው የመጣሁት። መጀመሪያ እዚህ ሲመጣ 2008 7ኛ ወር አካባቢ ነበረና ኦርቶዶክስ ነበርኩና ሌላ ቸርች ነበር የሚካፈለውና ኖርማሊ እንደማንኛውም ሰው የሄድኩ ነበር የሚመላለሰው። እዚህ ከመጣሁት ጊዜ ጀምሮ ግን እንዴት ስለ ማለት ኖርማሊ መጀመሪያ ዝም ብሎ ክርስቲያን ጴንጤ በሚለው ነበር የሚመላለሰውና የሚሰበከውን ጥቅሶቹን ማዳመጥና መዝሙር የሚዘመር ከሆነ መዝሙሩን ማዳመጥ ማራ ግብር ነው የምተገብረው እንጂ ክርስቶስ ለኔ ምን እንደሆነ ከክርስቶስ ጋር እንዴት መኖር እንዳለብኝ ምንም ያውቀው ነገር የለኝምና መጀመሪያ እንደውም ማለት ገና ምንም እንዳልጀመርኩ ነበር። መጀመሪያ ማለት መዝሙር ማወቅና ኖርማሊ ሄዶ ቸርች ውስጥ መካፈል እሁድ መውት ፕሮግራሙ ኮንፈረንስ ሲኖር ምናምን መካፈሉ ምንም እንዳልነበረ ዝም ብሎ
ህይወት ምንም ፍቺ የሌለ ህይወት ዝም ብሎ መኖር ብዙ የሆነ በተረጋጋ መንፈስ ምንም አልተረዳው ነበር። መንፈስ ቅዱስ በውስጤ ገብቷል፣ ግን እንዴት መኖር እንዳለብኝ ምንም ያውቀው ነገር የለም። ኖርማሊ ነው የሚመላለስበት ቤተክርስቲያን ራሱ ምንም ስለ እግዚአብሔር ቃል ስላስተማረኝ ማለት ስለ ክርስቶስ ምንም የተገለጠልኝ ምንም በቃ ኖርማሊ የሆነ ትንሽ ከቤተሰቦቼ የምለይበት መንፈስ ቅዱስ በውስጤ ያለ የሆነ ብቻ ትንሽ የሚረዳው ነገር አለኝ እንጂ ስለ እግዚአብሔር በክርስቶስ ማን እንደሆንኩ ተረድቼ ማሰብ የጀመርኩት ከ2014 እዚህ ከገባሁት በኋላ ነውና ብዙ የሆነ በተረጋጋ መንፈስ ምንም አልተረዳው ነበርና እዚህ ከመጣሁ ጊዜ ጀምሮ ግን ዴሊ የምንማረው ስለ እግዚአብሔር ቃል ስለሆነ እኔ በክርስቶስ ማን እንደሆንኩ ከክርስቶስ ጋር እንዴት መኖር እንዳለብኝ ማለት የተፈጠርኩት ዓላማ ራሱ ምን እንደሆነ በየጊዜ እዚህ መጥቼ በመማርበት ጊዜ አስባለሁ። ማለት መጀመሪያ እንዴት ነበርኩ፣ እንዴት አናኖሬ እንዴት ነበረ፣ በየቀኑ ምን ያሰብኩ መኖር እንዳለብኝና ስራዬ ምን እንደሆነ ላይፍ አክቲቪቲ ምን መሆን እንዳለበት ቁጭ ብዬ ቃሉን በሚካፈልበት ጊዜ በውስጤ ያስባለሁ። ዴሊ የምንማረው ስለ እግዚአብሔር ቃል ስለሆነ እኔ በክርስቶስ ማን እንደሆንኩ ከክርስቶስ ጋር እንዴት መኖር እንዳለብኝ ማለት የተፈጠርኩት ዓላማ ራሱ ምን እንደሆነ በየጊዜ እዚህ መጥቼ በመማርበት ጊዜ አስባለሁ። ማለት መጀመሪያ እንዴት ነበርኩ፣ እንዴት አናኖሬ እንዴት ነበረ፣ በየቀኑ ምን ያሰብኩ መኖር እንዳለብኝና ስራዬ ምን እንደሆነ ላይፍ አክቲቪቲ ምን መሆን እንዳለበት ቁጭ ብዬ ቃሉን በሚካፈልበት ጊዜ በውስጤ ያስባለሁ። ዴሊ መጥቼ እዚህ ቃል በመማርበት ጊዜ እና ከመንፈሳዊ አባቴ ከአፖስትል መጥተው በሚያገለግሉበት ጊዜ ቃሉን የሚገልጹበት መገለጥ የሚያደርጉበት አንድ ስለሆነ እኔ ዴሊ በመማርበት ጊዜ በቃ ስለ ራሴ ነው የሚያስበውና መጀመሪያ ለካ ምን ላይ ነበርኩ፣ መጀመሪያ ዝም ብዬ ነው እንደ ማለት በመንፈስ ቅዱስ ሳይሆን በእግዚአብሔር ቃል ሲሆን በስሜቴና በአእምሮ ጥበቤ ነው እየተመራው የነበርኩት። ከዚህ በኋላ እንዴት መመራት አለብኝ፣ ከዚህ በኋላ ምንድነው ማድረግ አለብኝ፣ ድርሻዬ ምን ነበር የሚለውን ነው የሚያስበውና በቃ ሙሉ በሙሉ አእምሮዬን እንድለውጥ የአመለካከት ለውጥ እንዲኖር በቃ በመኖርበት ከቤተሰቦቼ ውስጥ ድርሻዬ ምን መሆን እንዳለበት፣ በሚሰራበት ቦታ ምን ማድረግ እንዳለብኝ፣ መንገድ ላይ ሲሄድ ራሱ ምን ማድረግ እንዳለብኝና ብዙ ነገር ማሰብ ጀመርኩ። ከዛ በኋላ መጀመሪያ ዝም ብዬ በአእምሮ ጥበብ ነበር የምመራው። መጀመሪያ የምንመላለስበት ቸርቾች ውስጥ የምንከተለው ነገሮች ሌላ ስለሆነ ያ ነገር ነው ብዙ ትግል የነበረውና የአመለካከት ለውጥ ይዤ በዚህ እንዲቆይ ያደረገኝ እሱ ነው እንጂ እዚህ ታጂ ምናምን ብሎ አይደለም። ኖርማሊ የሚገለጠው የእግዚአብሔር ቃል ነው እዚህ እንዲቀር ያደረገኝ። ከዛ ወዲህ ብዙ ነገር በህይወት ይሆናል። ቴክኒክና ሙያ ላይ በቧንቧ ዝርጋታ አሰልጣኝ ነው በዲፕሎማ ነው የተቀጠርኩትና የትምህርት እድሌን ራሱ ዲግሪን ያገኘሁት 2014 እዚህ በገባሁበት ዓመተ ምህረት ነው። ክረምት አካባቢ የትምህርት እድል መጣና ከዛ ወዲህ ምንም የትምህርት እድል አልተሰጠኝም። ፌደራል ስለሆነ ፌደራል ቲቪቲ ውስጥ ነው የምንሰራና ያኔ ነው የተሰጠን። እሱ ራሱ የተሰጠ ማለት እዚህ ቃሉን ተምሬ በሚሄድበት ጊዜ ማለት ሁሉ ነገር እንደሚቻል ከጓደኞቼ ጋር የሚያወራው ራሱ እሱ ነውና እዚህ ቃሉን ከተማርኩ በኋላ ሁሉም ነገር እንደሚቻል ማለት በህይወቴ ላይ መሆን ያለበት ነገር መሆን እንዳለበት አይምሮዬ እያመነና ከጓደኞቼ ጋር ኮሚኒኬት በሚያደርግበት ጊዜ በዛው እዚህ ከገባሁበት ዓመተ ምህረት ነው ትምህርት እድሌን ያገኘሁት። የአመለካከት ለውጥ ያመጣሁት ከጓደኞቼ ጋር ተመሳሳይ መኖር ሳይሆን በክርስቶስ ማን እንደሆንኩ በግለጥ የጀመርኩት ከዛ ወዲህ ነው። እና ብዙ ነገሮች በቤተሰቦቼ ውስጥ ራሱ በክርስቶስ አይደሉምና ከነሱ ጋር ራሱ እንዴት ስለ ኢየሱስ ስለ ክርስቶስ እንዴት ከነሱ ጋር ማውራት እንዳለብኝ እንዴት በቃ ማለት የክርስቶስ ማንነት በእኔ ላይ እንዴት መግለጥ አለበት በሚለው ትንሽ መታገል የጀመርኩት። በመንፈሳዊ ነገር ራሱ ንግግሬ ማስተካከል በስራ ቦታዬና በቤተሰቦቼ ውስጥ ክርስቶስን ለመግለጥ የሞከርኩት እዚህ ከመጣሁ በኋላ ነው። መጀመሪያ ኖርማል ነበርኩና አስተሳሰቤ እንዲለወጥ አመለካከቴ እንዲለወጥ አድርጎኛል። ብዙ ነገሮች በስራ ቦታዬ ራሱ እነዚህ እናንተ ጴንጤዎች ምናምን ይሉኛልና አረ ይሄ ነገር ማይሆን ነገር አታውሪ ምናምን ነው የሚሉትና ግን እኔ እዚህ በመማርበት ጊዜ ማለት የሆነ የልጅነት ስልጣን እንዳለን ሙሉ በሙሉ በቃ በክርስቶስ ሁሉ ነገር እንደሚቻል ቃሉ ካለ ሁሉ እንዳለ አፖስትልና ፓስተር ቃሉን በሚገልጡበት ጊዜ እኔ የሆነ ድርሻ አለብኝ። እኔ ለካ መጀመሪያ ዝም ብዬ ነው የኖርኩ ያለሁት። አሁንማ የሆነ ክርስቶስ ለምክንያት ነው ለዓላማ ነው የፈጠረኝ። ያለ ዓላማ ዝም ብዬ በቃ ከቤተሰቦቼ ጋር ተመሳሳይ ከጓደኞቼ ጋር ተመሳሳይ የሚኖር እኔ እግዚአብሔር የጠራኝ ለምክንያት ነው። ስለዚህ እኔ መንቃት አለብኝ የሚለው በቃ እኔ ኖርማሊ መጀመሪያ የኖርኩ አይደለም የጀመርኩት። እኔ የሆነ ለሆነ ዓላማ እግዚአብሔር እንደፈጠረኝ ያወቅኩት እዚህ ነው። በቃ በጭሩ በስራ ቦታዬ ራሱ
እዛች ቦታ ያስቀምጠኝ እግዚአብሔር ለምክንያት ነው። የትም ቦታ ሲያደራሱ እግዚአብሔር ለምክንያት ነው። በቃ ከሆነ ሰው ጋር ራሱ ሲያወራ ለምክንያት ነው የሚለውን እየተረዳው መጣው ሙሉ በሙሉ ወደፊት ለምሰራቸው ወደፊት ለምኖረው ህይወት ራሱ እኔ ምን አይነት ህይወት ነው ማለት እንዴት ነው የእግዚአብሔርን ክብር እንዴት ነው ክርስቶስን መግለጥ አለብኝ ከጓደኞቼ ጋር ተመሳስዬ ነው በምን አይነት አንግል ነው የሚለው እንዴት ዝም ብሎ በንግግር ነው ወይስ እንዴት ብዬ መግለጥ አለብኝ የሚለው እንዲያስብ የቤተሰቦቼን እንዴት ነው ወደ ጌታ የሚመጣው ዝም ብዬ ስለ እግዚአብሔር ስለሰብክ ነው ወይስ አናኖሬ እንዴት ነው መሆን አለበት የሚለውን እንዲያድግ አድርጎኛል። እና እሱ ብቻ የትምህርት እድል ብቻ ሳይሆን እዚህ ከመጣው በኋላ በሚገርም ሁኔታ ማለት እኔ ገና ሃይስኩል ተማሪ ያለው 2006 ሃይስኩል ተማሪ ነበርኩና 10ኛ ክፍል ያኔ ሃይስኩል ተማሪ ያለው መሬት እንዳሰልጣኝ መሬት ይደራጃሉና ያኔ የተደራጁት እያሉ በሚገርም ሁኔታ እኛ ገና ተቀጥሬ ፍሬሽ በነበርኩት ሁለተኛ ዓመት ያለው ተደራጅቼ ይሄው አሁን 4 ዓመት ነው 3 ዓመት ተደራጅቼ 3 ዓመት ነው ገና የቆየነውና በሚገርም ሁኔታ ባለፈው ዓመት ነው ግንቦት አካባቢ መሬት ራሱ የተሰጠን። እሱ ራሱ ማንም ከኛ ውስጥ ክርስቲያን የለም ኮሚቴ እኔ ነበርኩና እኛ እንወስዳለን ማለት ይሄ በማይሆን አንግል ምናምን ሄደን ሳይሆን ተደራጅተናል መስፈርቱን ጠብቀናል አመታቶች ማስቆጠር ሳይሆን እግዚአብሔር ካገዘ ሁሉም ነገር ይቻላል በመሎ ዴሊ ፕሮሰስ በሚያደርግበት ጊዜ አውራ ነበር እና አረ ይሄ በላንስ አንቺ ካልሲ ምናምን እንደ ጴንጤዎች የሆነ ነገር ስላላባችሁ ሊሆን ይችላል አንቺ ካልሲ ምናምን ብሎ እንደውም መሬቱን ከወሰድን በኋላ ራሱ የሆነ የእናንተ ግሩፕ እንዴት እንደወሰደለኛ ራሱ ጥያቄ ነው ብሎ መሬት አስተዳዳሪዎቹ ራሱ አውርቶ ነበር። ግን እሱን ራሱ እዚህ ቃል በሚሰበክበት ጊዜ ለሚያምን ሁሉ ይቻላል የምታደርጉትን ነገሮች ሁሉ እንደሚሆን አምናችሁ አድርጉ ስትጸልዩም እንደሚሆን አምናችሁ እምነት ማለት በሚታየው ነገር የማይታየው እንደሚታይ አድርጎ መቁጠር ነው ሲሉ ራሱ በቃ እኔ በላይፍ አክቲቪቲ ውስጥ ይሄን ነገር ሲያደርግ ይሄ ነገር እግዚአብሔር ሊያደርግ ይችላል በቃ ማለት መሆን ያለበት ነገር ይሆናል ማይሆን ያለበት ነገር አይሆንም በመለው ነው። ስለዚህ ብዙ ይሄ አሁን መጨበጥ የትምህርት እድል የመሬት ከዛም ይበልጥ ወደፊት ትልቅ ነገሮች የሚሰራበት የአመለካከት ለውጥ በህይወቴ ላይ መጥቷል እና እኔ እግዚአብሔርን በጣም አመሰግናለሁ። በቃ አሁን የተረዳሁት ያኔ ኖርማሊ በቃ እኔ ለምንድን ነው ያ ነገር በኔ ላይ ማይሆነው የምለው ነበር የሚያስበው ኖርማል ነው እንጂ በክርስቶስ ማን ነኝ ክርስቶስ ለኔ ምንድነው ለምንድን ነው ክርስቶስ ወደ ራሱ የጠራኝ እኔ በቃ አላማዬ በዚህ ምድር ላይ እግዚአብሔር የፈጠረኝ ለምንድን ነው ምናምን የምለው ምንም አላውቅም ኖርማል ነው በቃ ቸርች ሄዳለሁ ወደ ቤት ገባለሁ ምንም ማለት ይሄ ሁሉም ነገር የሚቀድም ቃል እንደሆነ ቃል ውስጥ በሁሉም ነገር እንዳለ አላውቅም ኖርማል በቃ ኖርማል ከነሱ የተለየው ሃይማኖቱን ብቻ ነው ማለት ቸርች በሚለው መጽሐፍ ቅዱስን ይዤ እመጣለሁ በቃ ማለት መጽሐፍ ቅዱስን ይዤ ሲመጣ ራሱ ሳይከፈት የሚገባበት ጊዜ አለ እንዚህም ብሎ አንድ ጥቅስ ያናገሩና ጥቅሱን ሳይማሩ ወደ ትንቢት ስለሚገባ ምንም መጽሐፍ ቅዱስን ሳልከፍተው ይዤ መጥቼ ይዤ የምመለስበት ጊዜ አለ እና ኖርማል ነው በቃ ከነሱ የተለየውት መጽሐፍ ቅዱስን ይዤ ወደ ቸርች እመጣለሁ ከዛ ወደ ቤት ብቻ ነው የምመለሰውና ዘቴም ነው በቃ አሁን ያለኝ አቋም ያኔ የለም ጭራሽ አሁን ጭራሽ ማለት እንደውም ለምንድን ነው ያኔ የተሳሳትኩት እላለሁ ማለት እቺ በቃ እግዚአብሔር አውቶማቲካሊ ከዛ ጨለማ ውስጥ ከዛ ቤተሰብ ውስጥ የጠራኝ ለዓላማ መሆኑ ያኔ ቢናቃ እግዚአብሔር ድረስ ራሱ እኔ በዚህ በእግዚአብሔር ቃል አድጌው እስከዛሬ ድረስ ስለ ቤተሰቦቼ ራሱ ቢጸልይና እግዚአብሔር ቃል ቢመራ ያኔ ቤተሰቦቼን ራሱ ወርስ ነበር ጭራሽ በቃ ማለት ይቆጨኛል ያ ጊዜ ማለት ሳታውቀው የሆነ ማድረግ ያለብህን የእግዚአብሔር ድርሻና የኔ ድርሻ ስለሚላይ ማድረግ ያለብኝ ነገር ሳላደርግ ዝም ብሎ በሰው ማመራት የሆነ ትንቢትን ብቻ ሰምቴ መግባት ከዛ ስለሰው ከዛ በቃ ጨፍሮ መግባት ማለት ያ ፍቺ የሌለው ከምን እንዴት ህይወቴ እንደሚመራ የኔ ድርሻ ምን እንደሆነ አውቄ ያቺን አመታቶች ቢጠቀም በቃ አሁን በዚህን ጊዜ ስለዚህ አሁን ያ ሁሉ ነገሮችን አሁን እዚህ ከመጣው በኋላ እንዴት በቃ ከዚህ በኋላ ያሉ ነገሮች እንዴት ማስተካከል አለብኝ የሚለውን ማሰብ ይያለው መጀመሪያ ኖርማል ነው ማለት ጭራሽ ሰማይና ምድር ነው ማይገናኝ ነው ብዙ ቦታ ማለት ቸርች ተባለው ሁላ ማለት እንደዚህ ቴሌቪዥን ምናምን ካየ አሁን የሚደረጉ ነገሮች ማለት አሁን የተረዳሁትን እኔ ምን ልበል ለምሳሌ እኔ ሄደን እንደውም አስተዋውሳለሁና ምን በላ አልበላንም እራት አልበላንምና ቴሌ ስር ነው ያደርነው ምን ለብሰው ራሳ አተን እና የሆነች የታመች ልጅ ነበረችና ቤተሰቦቹ ፎቶውን ይዛችሁ ሂዱ ብሎ ፎቶ በስልክ አሳጥበን ሄዘን ሄደንና በቃ እኛ ማታ 11 ሰዓት 00 ነው ተሰልፈን
ከኋላ ነው የተቀመጥነው። ስንቀመጥ ራሱ ከኋላ ተቀምጠናል። በቃ አያን ምናምን በሚለው ፎቶውን ነበር ከፍ አደረግነውና ፎቶውን ከፍ አድርገን ራሱ ምንም የጸለየው ነገር የለም። አንደኛ ምግብ አልበላንም። ቃሉ ራሱ ልክ ሊጀመር እንትን አለው 6 ሰዓት አካባቢ ነው። ኖርማሊ በቃ ኪሳራ ማለት ነው በጭሩ በቃ በከንቱ ነው የተመለስነው ማለት ያን ጊዜ እኛ የፈለግን ያለነው ትንቢት ተናግሮ የሆነ ቻናል ላይ የምናየው ነገር እውነት መስሎን ነው ማለት ፎቶ ላይ ተጸልዮ ይፈወሳሉ ስለራሳቸው እንኳን የሚሰማ ነገር አለኝ ብዬ ነው የትኩት። ስለዚህ በሆነ በትንቢት ብቻ በቃ በቃል ሳይሆን በትንቢት ብቻ ፈውስ እንደሚገኝ እንደዛ ነበር የሚያምነውና እንደውም ቻናል ያላቸው ሚዲያ ላይ የሚያያቸው ቦታ ቤት አውቶማቲካሊ ላይፍ የሚቀየር ነበር የሚመስለኝ ማለት ቶሎ ሀብታም መሆን ቶሎ የሆነ ነገር ውስጥ መግባት እንደዛ ነበር የሚያስበው። እኔም ከፍ እላለሁ በሚለው ነበር የሚሄደው እና አሁን በእግዚአብሔር ቃል እንጂ በትንቢት ከፍ ማለት እንደማይቻል ተረድቻለሁ። እና እነዛ ጊዜያቶች በጣም ይቆጨኛል ማለት በህይወቴ ውስጥ እኔ ማለት ኪሳራ ነው በሰው መመራት በስጋ መመራት ምናምን ከንቱ እንደሆነ ማለት ያየኮን ሳይሆን ያወቀውን የተረዳሁን መኖር ነው እንጂ ልክ ሚዲያ ላይ ያየሁትን ማንኛውም ሰው እንዲህ ሲሆን ምናምን በውሸት ምስክርነት አይቼ እንደዛ መሸወደ በጣም ይቆጨኛል። በጣም ማለት ዋጋ መክፈል በሌለብኝ ነገር ነው ዋጋ የከፈልኩትና በቃ እኔ በዛን ጊዜ ቃሉን ቢያነብ ቃሉን ቢማርና በቃሉ ውስጥ ቢመላለስ እንደ ቃሉ ቢሆን ምን እንደዛ አልሰተትም በቃ ስለማላቅ ነው በክርስቶስ ማን እንደሆንኩ ስለማላቅ በልጅ ክርስቶስ ያለን ስልጣን የልጅነት ስልጣን ስለማላቅ ነው እንደዛ የተመራሁትና ያ ትክክለኛ በአእምሮ ጥበብና በስጋ መመራት ስለሆነ እኔ ኪሳራ ነው እነዛ ጊዜያቶች። እግዚአብሔር መልካም ነው ባይዘ እኔ ጌታን ሲቀበል እንደዛ አይደለም ማንንም ወደ ጌታ አላመጣኝ ማለት እግዚአብሔር ራሱ ለምክንያት እንደጠራኝ የተረዳሁት አሁን እዚህ ከገባው በኋላ የተረዳሁት ያኔ እንትን ያልኩበት መሰረት ማንንም ከማንም ጋር ለይስኩ እንደው አስታውሳለሁና ገና ቴክኒክ አንደኛ አመት ነበርኩ 2008 አንደኛ ሌቨል 1 ተማሪ ነበርኩና የመጣው ማንንም እንትን አላለኝ ግን ጎበዝ ክርስቲያኖች ነበሩ ጓደኞቼ እኔ የሚቀመጥበት ግቢ ያጎደ ግቢ የሚቀመጡትና በቃ ደስተኛ ናቸው። እኛ ቤት ምግብ ሲኖር እነሱ ቤት ምግብ የለም ቃሉን ያነባሉ መስሙር ያዳምጣሉ ደስተኛ ነበሩና እነሱን ሲያዩ ነው በቃ እኔ ቤተክርስቲያን በመላልስ ዝም ብሎ ድንጋይ ስሜ ሲል ስለማም ሰግጄ መምጣት እንጂ ስለ ኦርቶዶክስ ምንም ያውቀው ነገር የለኝ። ግን በቃ ማንንም ይዞኝ አልሄድም። አስታውሳለሁ ዝናብ የዘነበ ነበርና 1 ሰዓት ተኩል ዝናብ ውስጥ ነው የትኩትና ዝናብ ውስጥ ሄጄን ራሴ ፍለፊት ክርስቶስን እኛ አይደለም ክርስቶስን ተቀበለን ክርስቶስ ነው እኛ የተቀበለው ብሎ አፖስቶል ያስተምር ነበርና ፍለፊት ወጥቼ ነው ራሴ ማለት ራሴ ሳይሆን ያን ቀን በቃ እኔ ራሱ እግዚአብሔር ነው የጠራኝ ለካ። ከዛ በኋላ ግን ስለ እግዚአብሔር ቃል ማቁ ማለት ዝም ብሎ ትንቢት ምናምን የሚያሮሩት ውስጥ ሲገባ እንትን አልኩ እንጂ እግዚአብሔር መጀመሪያ ራሱ ነው የጠራኝ። ከዛ በኋላ ግን ኖርማል በቃ ቤተክርስቲያን ቸርች ውስጥ በመመላለስ ምናምን ስለ እግዚአብሔር ሳላቅ ቀጥታ ወደ ትንቢት ቀጥታ ወደ ምናምን በገባሁት እንጂ ያኔ እንደዛ ነበርና እንደውም ብዙ ነገር ደርሶብኝ ነበር ወደ ከቤተሰቦቼ አንፃርና 2 ቢላ የሚበላ ቤተሰብ ነው ያረክሽኝ በሚለው በጣም ተመትቼ ሰውነቴ ራሱ ቆስሎ ነበርና ያኔ የነበረውን ነገር በቃ ማለት ጸንቼ በዛው ልክ እንዲቆም በዛው ልክ በቃል እንዲያድግ ምናምን ያደረገኝ ሰው የለም። በቃ እንደዚህ አይነት መንፈሳዊ እንደዚህ አይነት ቤተክርስቲያን ምናምን ስላለው ኖርማል ነው በቃ ቤተል መካነ ኢየሱስ ነው እንደውም አልተጠቀም ጥምቀት ራሱ የለም ኦርቶዶክስ ጥምቀት አንዴ ነው ኦርቶዶክስ ውስጥ የነበረ ሰው ጥምቀት የለም በሚለው ማለት እዚህ ከመጣው በኋላ ነው የጥምቀት ትምህርት ራሱ የተማርኩት። በቃ ሙሉ በሙሉ የሆነ ሙጁላ ኮፒ አድርጎ ነው እንጂ መጽሐፍ ቅዱስ ይዞ ስለ እግዚአብሔር ቃል በጥልቀት ምናምን የተማርነው ነገር የለም። እዚህ ከመጣው በኋላ ነው በቃ ብዙ ነገር አለ በህይወቴ ላይ ባይዘው እዚህ ከመጣው በኋላ እንዳልኳቸው 2014 ልክ እንደዚህ ከገባው ጊዜ ጀምሮ ብዙ ነገር የሆነ ነውና በህይወቴ ላይ ከዛ 2014 እንደመጣው አንደኛ የትምህርት እድል ከዛ ቀጥሎ 2-3 ጊዜ ነው ያ እድገት ተሰጠንና ያ እንትን የደሞዝ እድገት ተሰጠን 3 እንደዛ ነው ደረጃ እድገት ተሰጠን። ከኛ በፊት 12 አመት 15 አመት ያገለገሉ አሰልጣኞች ነበሩ የኛ ባቾች። እንደውም እናንተ ባች እድል አላችሁ ከናንተ ውስጥ ማን ነው ጴንጤ ምናምን ብሎ ዝም ብለን ቆጭ ብለን ሻይ ቡና ላይ ያወራሉና 3 ነው 4 ያደኩበት እንደዛ ነው። ከዛ በኋላ በሚገርም ሁኔታ 10 አመት 15 አመት ተደራጅተው መሬት ሳይወሰዱ ገና የኔ አባት የሚሆኑት አሉ ብዙ ያገለገሉ ብዙ ቢሮዎች ውስጥ ማለት እነዛ ያሉ አንድ መሬት ወስደናል። በቃ ሙሉ በሙሉ ከዚህ የሚበልጥብኝ እኔ በቃ ለምን እንደተፈጠርኩ ብቻ ወደፊት ምን መስራት እንዳለብኝ ማለት ነው። እኔ ማንንም ተራ ሰው እንዳለው ከማንም ጋር መኖር እንደሌለብኝ
ከማንም ጋር እንደፈለኩ መሆን እንደሌለብኝ እንዴት መኖር እንዳለብኝ በቃ ለኔ በቂ ነው። ወደፊት ምን አይነት ነገር ብዙ ነገሮች በኔ እግዚአብሔር እንደሚሰራ አምኜ የሄድኩበት ያለበት ነገር ነውና የሚታዩና ማይታዩ በአእምሮዬ ውስጥ የተለወጡ ነገሮች ብዙ ነገሮች አሉ እና እኔ በጣም እግዚአብሔርን አመሰግናለሁ። እኔ ስለ አፖስትል እግዚአብሔርን በጣም አመሰግናለሁ። እኔ በቃ ማለት ይሄ ሁሉ አሁን የሚያወራቸው ነገሮች ሁሉ በሱ በኩል ስላገኘው ማለት አሁን በህይወቴ በስጋዊም በመንፈሳዊም የሆነልኝ ነገር በሱ በኩል ስለሆነ እኔ በጣም ስለራሴ ስለሱም በጣም እግዚአብሔርን አመሰግናለሁ። ማለት እኔ ገና ራሱ ያልተረዳሁት ብዙ ነገር አለ። እሱ እንደሚያስተምረው እሱ እኛ ላይ ዋጋ እንደሚከፍለው ቢሆን አሁን ራሱ ብዙ ለውጥ ከዚህ በበልጥ ነገር ይሆን ነበርና መጀመሪያ የነበርንበት ነገሮች ናቸው በውስጣችን ብዙ አሁን ያልጠፋው እንጂ እሱ ያለበት እሱ የሚሰጠው መገለጥ እሱ የሚሄድበት መንገዶች ሁሉ ወደ እግዚአብሔር የሚያስከዱ ናቸው። ከእግዚአብሔር ውጪ የሆኑ ነገሮች የለም ጭራሽ እኔ በሌላ ቤተክርስቲያን የሚገለጥበት አንድ ተመሳሳይ የሆነ የእግዚአብሔር ቃል እሱ የሚገልጥበት መንገድ ሌላ ነው። እሱ መገለጡ የሚሰጥበት ሌላ ነው። ስለዚህ እኔ አረ በስመ አብ በጣም በቃ ማለት እኔ ብዙ አገልጋዮችን ማይቻለሁ ብዙ ቤተክርስቲያን እንዳልኩ ሄጃለሁ ማለት አገልጋይ የሆኑትን ራሱ አብረን የሚሰራ ልጆች አገልጋይ ነን ብሎ የሚጫወቱ ዝም ብሎ ሱፍ ለብሰው ብቻ ይሁድ እኔ ብዙ ሰዎችን በቃ በዚህ ጭሜ ብዙ ሰዎችን አይቻለሁ። ግን አሁን በቃ ሲያየው ማለት እኔ እንደውም ማለት የሆነ ብዙ አልተረዳንም እንጂ እሱ እንደዚህ የሆነ እኛ ለምን እንደዚህ ሆንኩ ማለት በቃ ሰማይና ምድር ነው። በጣም ለእግዚአብሔር ቃል ያለው ስፍራ ማለት ነው። ለእግዚአብሔር ያለው ፍቅር ጽናቱ ራሱ በጣም በቃ በምንም በማንም ማይናወጥ በምንም ማይንቀሳቀስ በቃ እምነቱና አቋሙ ለእግዚአብሔር ያለው ፍቅሩ በቃ የሚገርም ነው። እኔ ሌላ ነገር አያስፈልግምና በቃ እሱ ቃሉን እንትን ባስተምር ራሱ ላይፉ የሆነ የሚገለጽ ስለሆነ ዝም ብሎ በምላስ የሚወራን ሳይሆን ህይወቱን አይቼ ሆነ በቃ ምንም ያወራ ነገር የለም። ህይወቱን አይቼ እንዴት በቃ እኔ በቃ ማለት ለእግዚአብሔር ቃል ለመኖር አንድ ነገር ትንሽ ነገር አይቶ በትንሽ ነገር ራሱ ብዙ ሰዎች ተሰናክሎ ወደ ኋላ ይመለሳሉና እኔ በቃ በምንም በማንም ማይንቀሳቀስ አቋም በምንም ማይሸወድ ትክክለኛ በእግዚአብሔር ቃል የጸና አቋም ያዘው እንደ እሱ አይነት እንደ አፖስትል አይነት መንፈሳዊ አባት ጭራሽ በቃ እኔ እስከ ዛሬ ድረስ በቃ በጴንጤ ማህበረሰብ ውስጥ በቃ ጭራሽ ተጠራው ከእግዚአብሔር ነው እኔ ተጠራው የተላኩ ነኝ ከምለው ሰው እኔ አላየው እና በጣም እኔ ስለሱ እግዚአብሔርን አመሰግናለሁ። ከዛ ቀጥሎ ከመንፈሳዊ አባቴ ቀጥሎ ፓስተር ሳሚን በጣም አመሰግናለሁ እና እንደዚህ እኔ እዚህ በሚገለገልበት ጊዜ እንደነገርኩ መጀመሪያ ከነበርንበት ነገሮች እንዴት መውጣት አለ ማለት ትክክለኛው የእግዚአብሔር ቃል የሆነውን ምክር የሰጠን በእግዚአብሔር ቃል ጸንተን መኖር እንዳለብን የመንፈሳዊ አባት ይሄን የመሰለ መንፈሳዊ አባት ይዘን እንዴት መገለጥ እንዳለብን ዴሊ በቃል ውስጥ መኖር እንዳለብን ምክር መሰጠኝ በቃ እኔ በጣም በስጋዊም በመንፈሳዊ እንድናድግና በክርስቶስ የሆነውን አውቀን መኖር እንደምንችል ከኛ የሚጠበቀው ማድረግ እንደምንችል እሱም በጣም አመሰግናለሁ። ቀጥይ የተቀላቀሉ ነገሮች የለውምና ንጹህ ነው። ይሄ ማለት የሚወራም የሚሰበከውም የሚደረገውም ንጹህ ነው። እንደዛ አይነት ስውር የሆኑ ነገሮች የሉም። እኔ እንደውም በቸርች በመቀርበት ጊዜ ራሱ ለምንድን ነው የቀራችሁ ብሎ ነው የሚጠይቁኝ። ያ ማለት ለጥቅሜ ነው እንጂ ለነሱ ጥቅም አይደለም። እኔ እንደውም በሚቀርበት ጊዜ በጣም ማለት እንደከሰርኩ ነው ውስጥ የሚያስበውና ምንም ጠይቆኝ አስገድዶኝ ሳይሆን አእምሮዬ እየተቀየረ ሲመጣ ራሴን ውሃ ግዙ ሲባል ውሃ አንድ ግማሽ ሌትሩን 100 ብርም ካለው እንገዛ ነበር። እዚህ የሚዞር መድረክ ውስጥ ገብቶ ይሄን ግዛ ይሄን እንካ የሚባል ነገር የለም። እኔ ምንም እንደዛ አይነት ሽያጭ እንደዛ አይነት ንግድ አይቼው ተደርጎ በእሱ ሲቦን ሳይሆን ትክክለኛ አእምሮዬ ተለውጦ በሱ ነው እዚህ የቀረሁት። እዚህ የሚለወጥ የሚቀየር ነገር የለም። የተበረዘ ወንጌል የለም እንዳለ አፖስትል የተበረዘ ነገር እዚህ የለም። ትክክለኛ ያንን አይቼ ነው ያንን ነፍሴ ተቀብላ ነው በቃ በዚህ ውስጥ መመላለስ አለብኝ በቃ ቢወጥቅም ቢነሳም በመሎ እንጂ የመረጥኩት እንጂ አእምሮዬ ትክክለኛ ተቀይሮ በቃ እኔ ብዙ ቦታ አይቼ ያለውና የሚሸጥ ነገር የሚለወጥ ነገሮች ብዙ ነበሩ። ይሄ ተጸለየበት ነው ይሄን ግዙ ተብሎ ገዝቼ አውቃለሁ። ግን እዚህ እንደዛ አይነት ነገር ትክክለኛ በቃ ያ ሰው በእግዚአብሔር ቃል ካጸና የእግዚአብሔር ቃል ካነበበ ከተማረ በእግዚአብሔር ቃል ውስጥ ካደገ በእግዚአብሔር ቃል ሁሉ እንደሚቻል
ስለሚያስተምሩ እኔ በዛች ውስጥ ነው በቃ ሲሳሳትም እየተመለስኩ በዛ ነው የምመላለሰው እንጂ ይሄ ምንም እንደዛ አይነት ነገር ሲቦኝም አይደለም። አይምሮ የተለውጠው ነው እዚህ የቀራሁት። ከዚህ በፊት ሌላ ቤተክርስቲያን ያሉትም ይሁን በሌላ ቤተክርስቲያን ያልተያዙትም ይሁን ገና ወደ ክርስቶስ የሚመጡት ራሱ ገና ክርስቶስ የሚጠራቸው ራሱ ይሄ የተበላሻሸ ወንጌል ውስጥ ሳይሆን ትክክለኛ በቃ ወደዚህ ፍብራ ቢመጡ በዚህ አይምሮአቸው ቢለወጥና ይሄን ትክክለኛውን ቃል ተምሮ ለእግዚአብሔር ቢኖሩ በክርስቶስ ማን እንደሆኑ ቢያውቁ ይሄ ምንም ንግድ የሌለበትን ስፍራ መጥቶ በትክክል በእግዚአብሔር ቃል ብትለወጡ አይምሮአችሁ ቢቀየር ይላል። እኔ እንደተሸወትኩ እኔ ጊዜን እንዳቃጠልኩ እንድታቃጥሉ አልፈልግም። እኔ ሁሉም እህት ወንድሞቼ ወደዚህ ስፍራ መጣችሁ ይሄን ትክክለኛ እግዚአብሔር ቃል እንድትማሩ በትክክለኛ በእግዚአብሔር ቃል አይምሮአችሁ ልባችሁ እንዲለወጥ በእውነትና በመንፈስ ህይወታችሁ እንዲመራ በማስተዋል ከእግዚአብሔር ጋር እንድትኖሩ በምንም እንዳትሸወዱ ምንም እንዳታምኑ እኔ ለእናንተ ሐሳቤን አቀርባለሁና እግዚአብሔር ያግዛችሁ። ትክክለኛ ስፍራ ነው እኔ የተለወጥኩበት አይምሮ የተለወጠበት የራሴ ህይወት የራሴ የተለወጠበት በክርስቶስ ማን እንደሆንኩ ያወቅኩበት ትክክለኛ መንፈሳዊ አባት ማስመስልና ማታለል እንደ ዘመኑ አይነት አገልጋዮች ያለውነ ለእግዚአብሔር ቃል ትክክለኛ የተጠራ የእግዚአብሔር ሰው ነውና ከሱ ጸጋ እንድትካፈሉ ከሱ ከህይወቱ ከቃሉ ከእግዚአብሔር በቃ ከህይወቱ አይታችሁ እሱ ከሱ መማር ትችላላችሁ። ምንም የሚደበቅ የሆነ ስውር የሆኑ ነገሮች የለም። ይሄ ይፋ ያለው ነገር ነውና በቃ ዘመናችሁ ጊዜያችሁን አታቃጥሉ። እግዚአብሔር ለፈጠራችሁ ምክንያት መጣችሁ በዚህ አውቃችሁ እንድትኖሩ ይላል። ስለዚህ ወደዚህ ነው ይሄ ትክክለኛ ያለው ስፍራ ነው እና ወደዚህ መጣችሁ እንድትለወጡ ትክክለኛ ያለው ስፍራ ነው የሚለው ጥቅስ ሳይሆን ትክክለኛ የሚለውጥ የእግዚአብሔር ቃል እዚህ አለ። ከእግዚአብሔር ቃል ውጪ ሁሉም ነገር ቀሪ ነውና ምንም ነገር የሚፈውስ የሚቀይር የለም ከእግዚአብሔር ቃል ውጪ። እዛ ትንቢት ምናምን ያለበትን ይሄ ዘይት ምናምን የሚሸጥበትን ሄዳ ፎጣ የሚሸጥበትን ቦታ እንደ እግዚአብሔር ቃል ያልሆኑ ነገሮች ሁሉ በነፃ የተሰጣቸውን በነፃ ስጡ የተባለውን በነፃ የተሰጣቸውን ወደ ብር ቀይሮ ይሄ ምድራዊ ቁራቁምቦን ለማስተካከል የሚሄዱ ሰው ጋር ሄዳችሁ እንዳትሸወዱ። ስለዚህ ወደዚህ ነው ምንም የሚቀይር ነገር የለም ከእግዚአብሔር ቃል ውጪ። ጊዜያችሁን አታቃጥሉ። ማንንም ጋር አትሄዱ። ወደ እግዚአብሔር ቃል ነው። መጀመሪያ ቃል ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉ እግዚአብሔር ነበረ የሚለው እዚህ በተግባር ነው ያለው። በቃል አመናችሁ በቃል ዳኑ። ወደዚህ ነው ይላል። አመሰግናችኋለሁ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.